ወይኔ ልጄ እኔ ምንድን ነው እንከው በጣም ያቃጥላል እኮ ምንድነው? አድናን እት ሄደማ እኔ አድናን ይሄለማ ማተንፈኝ እኔ አድናን ፍኖት አድናን ሳይተሽዋል አላየሁትም። ቤት ውስጥ አልነበር? ባባ በጣም አሞታል። በዛ ላይ ደግሞ እየተኮሰ ነው። አድናን እዚህ ነበር እኮ። አሁን በሆነ የት ሄዳል? ምንድን ነው ያልሽኝ? ለና ትኩሳት ነው ያልሽኝ? አዎ በጣም አሞታል። አድናን ደግሞ እዚህ የለም። አሁን እኮ ቤት ውስጥ ነበር። የት ሄደ ይባላል በዚህ ፍጥነት? አላውቅም ፍኖት። በቃ ባባን አንቺ ያዥው፣ እኔ አድናን ፈልጊው እመጣለሁ። በቃ ችግር የለም። እኔ ልጁ ጋር እሄዳለሁ። እሺ ፈልጊው። መንቃራ ምን ትመስል ታስጠላች። እንዴ አድናን ምንድን ነው የሆንከው? አድናን አምላኬ ወይ አድናን ተነሳ። ምንድን ነው አድናን ተነሳ። ምንድን ነው ተነሳ አድናን። ሰርፕራይዝ የኔ ቆንጆ እንኳን ተወለድሽልኝ። ዛሬ እኮ የልደት ቀንሽ ነው። አድናን ይሄ ቀልድ ነው? በእንደዚህ አይነት ነገር ይቀልዳል? እኔ እኮ ራሴን ልስደርሽ ነበር። ምንድን ነው? በጣም ይቅርታ። እኔ እኮ እንደዚህ ነው ያላሰብኩ ነበር። ይቅርታ አድርግልኝ እኔ ቆንጆ። የልደትሽ ቀን ስለሆነ እኮ ሰርፕራይዝ ላድርግሽ ብዬ ነው። ቆይ እንደዚህ ይቀልዳል አድናን? ይሄ ምን አይነት ቀልድ ነው? ይሄ ሰርፕራይዝ ያደርጋል? እንደውም በጣም ያናዳልሽ። በጣም ይቅርታ የኔ ፍቅር። በእውነት እንደዚህ እንደሚያናድድሽ ባውቅ ኖሮ አልቀልድም ነበር። ስንት አይነት ልደት ማክበሪያ ዘዴ እያለ እንደዚህ ይደረጋል አድናን? ይሄ ሰርፕራይዝ ያደርጋል? እንደውም በጣም ያስጠላልሽ። በጣም የኔ ስህተት ነው። በጣም ይቅርታ አድርግልኝ። ጅል ነሽ፣ በጣም ጅል ነህ። አሁንም የህፃንነት ባህሪ አለብህ። ቆንጆ ስጦታ ካለኝስ ይቅርታ ይደረግልኛል? ምን አይነት ስጦታ ቢሆን ነው? ያደረከው ነገር እኮ በጣም ያናዳል አድናን። እሺ አይንሽን ጨፍኝ። ያው ማየት ግን አይቻልም። እሺ ቶሎ በል። እሺ አድናን ልገልጥ ነው። እንዴ ቆይ እንጂ ይኸው እየጨረስኩ ነው። ብቻ ተረጋጊ። በስቲ ኖርሽ የኔ ፍቅር። አሁን መግለጽ ይቻላል። እንዴ አድናን ይሄ እኮ በጣም ነው የሚያምረው። ቆይ መች ነው የገዛኸው? የኔ ልዕልት ለአንቺ ስል ምንም አደርጋለሁ፣ የትም እደርሳለሁ። በቃ ብቻ ደስተኛ እንድትሆኝልኝ ነው የምፈልገው። አንተ እኮ በጣም ታናዳለህ፣ ደግሞ በጣም ነው የምወድ። አመሰግናለሁ እሺ የኔ ፍቅር። በነገራችን ላይ ቤታችን እንዴት ነው? እየለመድሽ ነው? አዎ ከዛ ከጠባብ ቤት ይሻላል። አዎ አንድም ለአንቺ ሁለትም ለልጃችን ብዬ የመሰለ ቤት ሳች ለራስህ በጣም ነው የምወድሽ። ሁሉንም በደል በደልኩ፣ ሁሉንም ጥፋት አጠፋሁ። ሉህናን፣ አድናን፣ ሮቤልን ራሱ ሳይቀር ከደሁት። እነሱ ካረጉብኝ ይልቅ እኔ ያደረግኩባቸውን ነገር ሳስበው በጣም ይዘገነነኛል። ራሴን ጠለዋለሁ። እውነት ለመናገር
ይህ ቅጣት ራሱ ያንሰኛል። ከዚህ ባሰ ይገባኛል። ግን እውነት እነሱ እኔን ይቅር ይሉኛል? ይቅርታ ያደርጉልኛል? እኔ እኮ ሰው አልነበርኩ። እኔ እኮ ጨካኝ፣ አውሬ፣ ክፉ ሰው ነበርኩ። አድናን የእውነት በጣም ነው ያደመቀኝ። የኔ ፍቅር የእውነት በጣም አመሰግናለሁ። አንቺ ከዚህም በላይ ይገባሻል የኔ ውድ። ለአንቺ ማለት ይሄ በጣም ትንሽ ነገር ነው። የኔ ፍቅር የእውነት በጣም ነው የማፈቅርህ። ምን ያህል እንደምወድ አምላክ ብቻ ነው የሚያውቀው። እኔም እንደዚሁ አፈቅርሻለሁ ሎናዬ። ከአንቺ ውጭ ማንም የለኝም። ይሄ የወርቅ ሐብል በጣም ነው የሚያምረው። ደግሞ ውበቴንም በጣም ነው የጨመረው። ሎናዬ እንደ አንቺ አይነት ውበትና ግርማ ሞገስ ያለው ሴት በምድር ላይ አንዳችም አላገኘሁም። እሺ በቃ ተው። የእውነት እያሳፈርከኝ። በእውነት እውነቴን ነው። ሁልጊዜም አንቺን ሳይ ነው የምማረከው። በጣም ነው የምታምሪው። አመሰግናለሁ። በጣም ደስተኛ ነኝ። አንተ ከጎኔ መሆኑ ደግሞ ደስታዬን እጥፍ ድርብ ያደርገዋል። ይህንን የመሰለ ቆንጆ ልጅ ስለወለድሽልኝ በጣም ነው የምወድሽ የኔ እናት። የልጅ አባት መሆነ ትልቅ ስጦታዬ ነው። በጣም አመሰግናለሁ የኔ እናት። እንግዲህ እኔ ያለሁልሽ፣ በፍጹም እንዳትሰጊ። ከጎኔ መሆን ብቻ ለእኔ ደስታ ነው። ሌላ ምንም ነገር አልፈልግም። የሚቀጥለው የጋራ ህይወታችን ደግሞ በጣም ብሩህና ደስተኛ ይሆናል። አዎ አብረን ደስታን እንፈጥራለን። በቃ ከዚህ በኋላ ምንም የሚያስጨንቀን ነገር አይኖርም። አንቺን የምክስበትና የማስደስትበት ዘመን ነው የመጣው። ከእንግዲህ ደግሞ አብረን እንኖራለን። ደስታዬን የሚገልጽልኝ ቃል እራሱ አላገኘውም። አድናን የእውነት በጣም ነው ደስ ያለኝ። በጣም አንቺ ላይ ያለው ውበት እኮ አይጠገምም። አድናን በቃ ተው፣ እያሳፈርከኝ ነው። ግን በጣም ወዳለሁ የኔ ቆንጆ። በጣም ወድሻለሁ። ለዘላለም ነሽ። እኔም በጣም ነው የማፈቅረኝ ይባል። በጣም አምሮብሻል። እሺ ንገሪኝ፣ ምን አዲስ ነገር አለ? ምን ላይ ደርሰሽ? ምን አዲስ ነገር ይኖራል ብለህ ነው? ሁለቱም ሳሎን ውስጥ ቆመው የፍቅር ወሬ እያወሩ ነው። ፓክስ ከሚወጡ የጠበቅኳቸው ነው። በደንብ በንቃት ጠብቂኝ። ሁሉንም ነገር ዛሬ ነው የማፈጽመው። እንደተነጋገር ነው ያልኩሽ ነገር የማታደርጊ ከሆነ አንገትሽን ነው የምበጥስልሽ። ስለዚህ ያልኩሽን በደንብ ተወጪ። አትጨነቅ፣ ምንም ነገር ከቁጥሬ ውጭ ነው። እዚህ እስካለው ድረስ ሁሉ ነገር ፈጽመዋለሁ። አሁን አድናንና ሉሃና ምን እያደረጉ ነው? ገና አልተኙም እንዴ? እባክህ ገና አልወጡም። በፍቅር የተጫወቱ ነው። አፈርቢ። ምን አጠፋው አለቃ? ዝም በይ እባክሽ። እኔ የእነሱን ፍቅር መሆን አትንገሪኝ። መስማትም አልፈልግም። አንቺ አትሰሚም እንዴ? እሺ ይቅርታል። ደግሞ ከዚህ በኋላ በዛ ቤት ውስጥ መቼም መረጋጋት አይኖርም። አንቺ የሰጠውሽን ስራ ከጨረስሽ በኋላ ሙሉ ለሙሉ ቤቱ ይበጠበጣል። አረሳም ጌታዬ፣ ሁሉን በደንብ አድርጌ ያከናውናለሁ። የምትለኝ ሁሉ አደርጋለሁ። እሺ እንደዛ ከሆነ ስራሽን በአግባቡ ቀጥይ። ከዛ በኋላ ግን ስደውልሽ የተፈጠረውን ነገር በደንብ ልነግሪኝ ይገባል። እንቀር። ቆይ እስቲ ቀና በል። ፍኖት። አቤት ሉና። እባክሽ ቶሎ በይ፣ ቆየን እኮ። ይኸውልሽ ልጁን ተንከባከቢው እንዳያለቅስ እሺ። ሰው ጠይቀን እንመጣለን። እሺ አደራ በደንብ አብረሽ። ችግር የለውም። እሺ ና በቃ። ይሄ ጥሩ ድል ይመስለኛል። ከዚህ የተሻለ አጋጣሚ ማገኝ አይመስለኝም። አሁን አጋጣሚ መጠቀም አለብኝ። እናንተ ግን ምን አይነት መልካም ሰዎች ናችሁ? ያንን ሁሉ ጥፋት አጥፍቼ ያንን ሁሉ በደል በድዬ እናንተ ግን ዛሬ መታች ትጠይቁኛላችሁ። ሚራ፣ አሁን እኮ ሁሉም ነገር አልፏል። አንቺም ደግሞ ከስተትሽ ተምረሻል። ከዚህ በኋላ እርስ በርስ መታየትና መወቃቀስ ያለብን አይመስለኝም። በነገራችን ላይ ለዋና ትክክል ነች። እኛም ከልባችን ይቅርታ አድርገንልሻል። ግን ደግሞ ከልሆና ተምረሽ አንቺም ነገ የተሻለ ሴት እንደምትሆኝ ተስፋ አደርግልሻለሁ።
ሚራ የእውነት በጣም ነው ያሳዘንሽን። ይቅርታ ይገባሻል። እኛም ደግሞ የመጣነው እሱን ብለን ነው። እኔ የምልሽ ሚራ፣ የፍርድ ሂደቱ ምን ላይ ደረሰ? ማለቴ የዋስትናና የመውጣት ጉዳይ እንዴት ነው? በዋስ ልንለቅሽ ጥቂት ቀን የቀረሽ ብለውኛል። ግን ደግሞ ዋስ የሚሆንልኝ የኔ የምለው ሰው የለኝም። እንዴ እንደዛማ አትበይ። እኛ ማድረግ እንችላለን። የዋስትና ጉዳይሽን እኛም ፈጽምልሻለን። ከዚህ በኋላ እኛ አለን፣ ብቻሽን አይደለሽም። አዎ ሚራ፣ ሎህና እንዳላችሁ ነው። እኛ እናግዝሻለን። ካሁን በኋላ ብቻሽን አይደለሽም። የእኛ ደጋፍም አብሮሽ ነው ያለው። እንዴ ሎህና፣ የምርሽን ነው? ከልብሽ ነው ይሄን ነገር እያወራሻለሽ? እኔ ይሄን ነገር ማመን በጣም ይከብደኛል። አመሰግናለሁ። ሌላ ምን ማለት እችላለሁ? በጣም አመሰግናለሁ። እሺ ሚራ፣ ምንም ችግር የለውም። የሰው ልጅ እኮ ስህተት ይሰራል። ዋናው ደግሞ ከስህተቱ መማሩ ነው። በቃ ትጨናነቂ። በቃ ሚራ፣ ዋስትናሽን እኛ እንደጨረስንልሽ ከዛ አዲስ ህይወት ትጀምራለሽ። ከአሁን በኋላ ጤነኛ መሆንሽ ብቻ ነው ከአንቺ የሚጠበቅብሽ። አዲስ ህይወትን በሰላም ትጀምሪያለሽ። ሚራ፣ በቃ ትጨናነቂ። ደስታሽን እያየን እኮ እኛም ደስተኛ እንሆናለን። በቃ ከዚህ በኋላ ሁሉም ነገር ይቀየራል። በቃ እኛም ሰኞ መተን እንፈርምልሻለን። ሰኞ ከእስር ቤት ትወጫለሽ። እስከዛው ድረስ ግን ምግብሽን በደንብ ብይ። አዎ ሚራ፣ በቃ ትጨናነቂ። ሰኞ እንገናኛለን። ለዋስትናው የሚያስፈልገውን ፊርማ በሙሉ ደግሞ እኛ እንፈርማለን። እውነት ከልቤ በጣም አመሰግናለሁ። እሺ ሁለታችሁንም። ይሄንን ሁለታችሁን መቼም ቢሆን አልረሳውም። ለእናንተ ለሁለታችሁ ደስታ ይገባችኋል። ሁሌም ደስተኛ ሆኑ። ላረጋችሁልኝ ነገር ፈጣሪ ሁለታችሁን ይክፈል። እኔ ምንም ማድረግ አልችልም። አዎ ሚራ፣ እንግዲህ ለሆነ አካለች እኔም ቢምልበት ምንም አይነት ምክንያት አይኖርም። ለማንኛውም ሰኞ እንመጣለን። አንቺ ተዘጋጅተሽ ጠብቂን። ሚራ፣ የእኛን ደስታ እያየሽ አንቺም ደስተኛ ትሆኛለሽ። በቃ ሰኞ እንገናኛለን። አትጨናነቂ። ሚራ፣ እንግዲህ በቃ አሁን እኔና ለሆነ ወደ ቤት መሄድ አለብን። ሰኞ ተዘጋጅተሽ ጠብቂን። እስከዛ ድረስ ያው እስር ቤት ስለሆነ ራስሽን ጠብቂሽ። እሺ በቃ ቻው። እሺ እሺ ሚራ፣ ደግሞ የእኛን ደስታ እያየሽ አንቺም አብራሽን ደስተኛ ትሆኛለሽ። ደግሞ አትጨናነቂ። በቃ ሰኞ እንገናኛለን። እሺ አዎ እንግዲህ ሚራ፣ እኛም ወደ ቤት እንሂድ። በአሁን ሰኞ መተን እናገኝሻለን። እስከዛው ግን እስር ቤት ስላለሽ ራስሽን ጠብቂ። አዎ ሚራ፣ ራስሽን በደንብ ጠብቂ። እንግዲህ ለሁላችንም የተሻለ ቀን ይመጣል ብዬ ተስፋ አደርጋለሁ። በቃ ቻው። በቃ ሰላም። አይዞሽ። ሄሎ ጌታዬ፣ ሁኔታው ተመቻችቷል። ቤት ውስጥ አሁን ማንም የለም። ደግሞ በሩን ክፍት ነው። ተረጋጊ፣ አትደናገጪ። አንቺ ማትረቢ። ለማንኛውም እቅዳችን እንዳሰብነው እየሄደ ነው? አዎ ጌታዬ፣ ሁሉንም ነገር አዘጋጅቼ ጨርሻለሁ። እንዴት ነው? ልጄስ አለ እንዴ? ምንም እንዳታስብ፣ ልጁ አልጋው ላይ ነው። ጎበዝ፣ በጣም ጥሩ አድርገሻል። ለማንኛውም አሁን ልወጣ ነው። በአጭር ጊዜ ውስጥ እደርሳለሁ። በጣም ጥሩ። ምንም አይነት መዝረክረክ ግን እንዳይኖረው። ሁሉም ነገር በጥንቃቄ አድርገው። ዝም በይ እባክሽ። እሱን አንቺ አልነግሪኝም። እሺ፣ አንቺ ብቻ ሁሉን ነገር አስተዳድሪ። በአጭር ጊዜ ውስጥ እደርሳለሁ። በፍጹም ምንም አይነት ስህተት አይኖርም። አድናንና ሎህና ሚራ ሊጠይቁ እስር ቤት ሄዷል። እዚህ ቤት ውስጥ ማንም የለም። ዋው፣ በጣም ጥሩ አጋጣሚ ነው። እባክሽ፣ ለማንኛውም እኔ በአጭር ደቂቃዎች ውስጥ እደርሳለሁ። አንቺ በሩን ክፍት አድርጊው። እሺ ጌታዬ፣ እንደተባባልነው ሁሉም ነገር ተስተካክሏል። በሩን ክፍት አድርጌ እጠብቅሃለሁ። ደግሞ ትሰምኛለሽ? በደንብ ተዘጋጅተሽ ጠብቂ። አሁን ነው የምደርሰው። በር ማንኳኳት የለብኝ። አዎ በሩ ክፍት ነው። ቀጥታ ወደ ሳሎ መግባት ይቻላል። በጣም ጥሩ። ይኸውልሽ፣ እዛ ስደርስ የሰጠውሽን መመሪያ በደንብ እናረጋግጣለን። በእርግጠኝነት ጌታዬ፣ ሁሉን ነገር በቅደም ተከተል አዘጋጅቻለሁ። እሺ፣ አሁኑኑ እደርሳለሁ። እጠብቅሃለሁ ጌታዬ። እኔ የምልሽ ግን ለሆናዬ፣ ሚራን በዋስ ለማስፈታት ብለን ያደረግነው ነገር ልክ ነው ማለት? በፊት ያደረገችው ነገርስ? ልክ ነህ እኮ። ያደረሰችብን በደል ቀላል የሚባል አይደለም አድናን። ግን ደግሞ ስታያት አልተሰበረችም። ጸጸቷ የእውነት ይመስለኛል። ከዚህ በላይ መቀጣት ያለባት አይመስለኝም። በእርግጥ ልክ ነሽ። የሆነ ህሊናዋ የሆነ ነገር የመከራት ትመስላለች። ግን ደግሞ እሺ ዋስ ሆነን ካስወጣናት በኋላ እንደገና ሌላ ነገር ብታደርግስ? አይመስለኝም አድናን። ከዚህ በኋላ ድጋሚ እንደዛ የምታደርግ አይመስለኝም።
በቃ ከእስር ወጥታ አዲስ ህይወት ብትጀምር ይሻላል። እሺ የኔ እምነት ካንቺ ጋር ነው። አንቺ መልካም ስለሆንሽ እኔም ያንቺን ሀሳብ ደግፋለሁ። አመሰግናለሁ አድናን። ሁለታችንም ሰላም እንፈልጋለን። እሷም ደግሞ ከቅጣቷ በላይ የሆነውን ነገር ተምራለች ብዬ ተስፋ አደርጋለሁ። ልክ ነሽ። ዋናው ከስተቷ መማሯ ነው። ስለዚህ ሰኞ እንመጣና የሚፈረመውን ነገር በሙሉ እንፈርማለን። እሷም እኮ መውጣቷን ስታውቅ በጣም ነበር ደስ ያላት። እንግዲህ በሰጠናት ተስፋ ህይወቷን እንደምትቀይር ተስፋ አደርጋለሁ። በቃ ተስማምተናል። ከዚህ በኋላ በሚራ ጉዳይ ጊዜያችንን ማባከን የለብንም። በቃ አሁን ወደ ቤት መሄድ አለብን። በጣም ደስ ብሎኛል አድናን። ቢያንስ እንኳን የአንድ ሰው ህይወት ከጥፋት እንዲታደግ አድርገናል። ደርሰናል። የሚያባ በር ላይ ማን ያለው? ሰውዬ ማን ቆመው? ማን አንተ? ቁም! አድናን ተመለስ! አድናን ቆይ! ልጄ ምን አድርጎስ ነው እንዴ? ሰውዬ እኛ በር ላይ ነበር። እርግጠኛ ነኝ ያችሁ። ወይኔ ወዴት አባቱ ሄደ በዚህ ቅጽበት? ግድ የለም። ቤት የተፈጠረ ነገር ካለ ማንኛውም ቼክ ላድርግ። ልጄ ምንድን ነው ያደረግሽው? ምንድን ነው የሆነው? ለምን ትጮያለሽ? ሎና ህፃኑ እኮ ተኝቷል። አትረብሽ። ለምን ትጮያለሽ እንዴ? እሺ አሁን በሩን ሊከፍት የነበረው ሰውዬ ማን ነው? ደግሞ ለምንድን ነው በሩ ክፍት የሆነው? ሰውዬ? የምን ሰውዬ? አየኔ ነገር የኔ እኮ በስራ ብዛት በሩን መቆለፌን ዘግቼው ሊሆን ይችላል። ዘነጋሽ? ፍኖት፣ እኔ ስንት ጊዜ ነው በሩ ክፍት እንዳይሆን ብዬ አስጠነቀቅኩሽ። ሁለታችንም በሌለንበት ጊዜ ደግሞ ይበልጥ ጥንቃቄ ማድረግ አለብሽ። ሎናዬ ይቅርታ አድርጊልኝ። ልጁን ለማስተኛ ስልኩን ትኩረቴን ያጣሁት። በማንኛውም ሰዓት እኮ በሩ ክፍት መሆን የለበትም። ቆይ የቤቱ ደህንነት ለአንቺ ትንሽ ጉዳይ ነው? የቤቱን ደህንነት አውቃለሁ። አሁን ግን የተፈጠረው ነገር ድንገተኛ ነው። በጣም ይቅርታ። ይቅርታሽ ቤቴን ከአደጋ ይታደግልኝም። እሺ እባክሽ ከዚህ በኋላ ስራሽ ሁሉ ጥንቃቄ ተሞላበት ይሁን። እሺ አላደርገውም። አሁን ደግሞ ባባዬ ተኝቷል። በይ አሁን ልጁ ናቸው ራሴ ይዘዋለሁ። እሺ ታዩ። አሁን በር ላይ የነበረው ሰውዬ ማን ነው? የምን ሰው? ኧረ በፍጹም እኔ ሰው አላየሁም። ፍኖት፣ የሰራሽ ስራ ሳያዝ አታበሳጭ። እሺ በቃ እኔም ወደ ስራ ልመለስ። ሎና ግን አትጨነቂ፣ ምንም አልተፈጠረም። እንዴት አልተፈጠረም ትያለሽ? ቢፈጠርስ ኖሮ ልጅ አንድ ነገር ቢሆንስ? እሺ በጣም ይቅርታ፣ አይደገምም። በአሁን ወደ ስራሽ። ቆይ ምንድነው እየተካሄደ ያለው? ምንም አይነት የተገኘ ፍንጭ የለም። ቆይ ሰውየው ምን አይነት ነው ሲጀምር? እኔ እንጃ አድናን፣ እኔ ምንም ነገር አላውቅም። ፊቱን እኮ ጭራሽ አላየሁትም። በኮፍያ ተሸፍኖ ነበር። ይሄ በጣም አደገኛ ነው። ቆይ ሲጀምር በሩ እንዴት ክፍት ሆነ? ይሄ በጣም ጥንቃቄ የጎደለው ነገር ነው። አድናን፣ በሩን እኮ የከፈተችው ሰራተኛዋ ናት። እኔም እንዳንተ በጣም ግራ ገብቶኛል። ሰራተኛዋ በጣም እያናደደች ነው። እንደዚህ አይነት ስህተት ተደጋግሞ መደረግ የለበትም። እኔም እኮ ተናግሬያታለሁ፣ ግን እሷ ምንም እንደማታውቅና ስራ እየሰራች እንደነበር ነው የተናገረችው። እጅግ በጣም መጠንቀቅ ያስፈልጋል። እንደዚህ አይነት ችላ ባይነት ለዚህ ቤት በጣም አደጋ ነው። አውቃለሁ አድናን፣ እኔም በጣም ፈርቻለሁ። እስካሁን ፍርሃት ያለቀቀኝም። እንዲህ በቀላሉ ማንተውላት፣ ጉዳዩን በጥንቃቄ ማጣራት አለብን። እሺ አድናን፣ ብታናገራት ይሻላል። አይዞሽ ሎናዬ፣ እኔ እዚህ እስካለሁ ድረስ ምንም አይነት ነገር አይፈጠርም። አታስቢሽ።
ትሰብኛለች። ቆይ እዚህ ቤት ምንድነው እየተካሄደ ያለው? አድናን ይቅርታ፣ ክፍሉን እያጸዳሁ ስለነበረ በሩን ያልዘጋሁት። እያጸዳሽ ነበር? እዚህ ቤት ሌባ ገብቶ እስኪወጣ ድረስ ምን እየሰራች ነበር? ቆይ እንዴት እንደዚህ ይሆናል? በጣም አዝናለሁ አድናን፣ በራሴ ስራ ተጠምጄ ድምፅ አልሰማሁም። በእውነት በጣም አዝናለሁ። በጣም ይቅርታ። ይቅርታሽ ምንም አይፈይድልኝም። የእኛንም የልጃችንም ህይወት አሳጥተሽን ነበር። ቆይ ስንቴ ነው በሩ መቆለፍ እንዳለብሽ የነገርኩሽ? ተረድቻለሁ አቶ አድናን፣ ከዚህ በኋላ በጭራሽ አይደገምም። ተረድቻለሁ። ከዚህ በኋላ እንደዚህ አይነት ስህተት ባይ መዘዙ ከባድ ነው የሚሆንሽ። ይሄ ሻንጣ ደግሞ ምንድን ነው? ለምን ተዘጋጅቶ እዚህ ተቀመጠ? አንቺ ሴት ከዚህ ቤት ልትሄጂ አስበሻል እንዴ? ያው መደርደሪያው ጠባብ ስለሆነ ታጥቦ የተዘጋጁትን ልብሶቼ ሻንጣ ውስጥ ለማስቀመጥ ብዬ እኮ ነው። በጣም ጥሩ። እሺ፣ ግን ይሄ የመጨረሻ ማስጠንቀቂያሽ ነው። ድጋሜ ሌላ ስህተት ልይብሽና ከዚህ ቤት መንቅሬ ነው ማስወጣሽሽ። በፍጹም እንደዚህ አይነት ስህተት ዳግመኛ አይከሰትም አድናን፣ በጣም ይቅርታ። ዋናው ተግባርሽ ነው ማንነትሽን የሚያሳየው። ደግሞ ትሰምኛለሽ? ከዚህ በኋላ እያንዳንዱ ድርጊትሽ ነው መከታተልሽ። አድናን፣ እንዴት እንደዚህ አይነት ክፋት ስራሽ ብለህ ታስባለህ? የሰው ልጅ ውስጡ ማወቅ ይከብዳል። ግን ትሰምኛለሽ? አሁን ይህንን ሻንጣ ከዚህ አጠገብሽ አርቂሽ። እሺ አድናን፣ አሁን ወደ ቦታው መልሼዋለሁ። ለተፈጠረው ነገር ሁሉ በጣም አዝናለሁ። እሺ፣ ተስፋ አድርጋለሁ ከአሁን በኋላ እንደዚህ አይነት ድንጋጤ እንደማይፈጠር እርግጠኛ ለመሆን እሞክራለሁ። ደግሞ ሉሃና እንዳረብሻት። እሺ የኔ ውድ የዛሬው ቀን ትንሽ የሚረብሽ ነው አይደለም? በቃ ግቢና እረፍት አድርጊ። እኔ እንዴት አርፋለሁ አድናን? ቆይ አንተ አታርፍም እንዴ? እኔ መስራት ያለብኝ ትንሽ ስራ አለብኝ። እሷን ጨርሼ እመለሳለሁ። ግን አንቺ ግቢና እረፍት አድርጊ። በጣም ደክሞሻል። አድናን፣ በሩን የከፈተው ሰውዬ በጣም አስጨንቆኛል። ከፊቴ ራሱ አይጠፋም። እንዴት ልተኛ እችላለሁ? ተረጋጊ ሉሃናዬ። ይኸውልሽ ምናልባት የቤት ስህተት ሊሆን ይችላል። አንቺ ተረጋጊና እረፍት አድርጊ። እንዴት አጋጣሚ ይሆናል አድናን? በሩን ሲከፍት እኮ አይቼዋለሁ። እርግጠኛ ነኝ የሆነ ነገርም አለ። ምንም አይኖርም። የዛሬው አጋጣሚ ነው። ደግሞ ምንም አይፈጠርም። ነገም ደግሞ የተሻለ ቀን ነው። እሺ፣ ግን አድናን በሩን በጥንቃቄ መቆለፍን አትዘንጋ። አትጨነቂ ውዴ። በር መዘጋቱን በደንብ አረጋግጣለሁ። እኔም ደግሞ ስራዬን ጨርሼ እመጣለሁ። እሺ፣ በቃ ብዙ አትቆይ። እኔም ወደ ውስጥ ልግባ። እመጣለሁ ቆንጆ። በቃ አንቺ ግቢና በደንብ ረፍልኝ። እሺ እንዳትቆይ። ማን ነው? ለምን ይሆን እንደዚህ የሚያስፈራኝ? የሆነ ነገር በቤቴ ውስጥ የተደበቀ ሚስጥር እንዳለ ይሰማኛል። የሉሃና ደህንነት የኔ ኃላፊነት ነው። ማንንም ሰው እንዲነካት መፍቀድ የለብኝ። ማንም ሰው ሊነካት አይችልም። ምን ያደረክ ነው አንተ? ዝም በይ፣ አፍሽን ዝጊ፣ ምንም እንዳትናገሪ። ነገርኩሽ፣ ዝም በይ። አሁን እኔ ተራ ነው። ሉሃና መሆኑ አድናን በእኔ ቁጥጥር ስር የሚሆነው ጊዜ አሁን ነው።
ቆይ ምን እያደረክ ነው? ይሁዲ ምን እያደረክ ነው? ኧረ እባክህ በእናትህ ቆይ አንተ ወዴት ነው የምትሄደው? ምን ሆነክ ነው? አንተን እኮ ነው የማናገር። ቆይ አናግረኝ እንጂ ምን እያደረክ ነው እንዴ? ኧረ እባክህ መልስልኝ እንዴ! ምን ሆነክ ነው? አንቺ ሴትዮ ዝም በይ ብዬሽ። ቆይ ወዴት ነው ልጁን የምትወስደው?